نعمل لها جمعية كتاب لو كل شيء يكون إني القصة شو بدنا نعمل من خارج التفاصيل. እና ሊላሂ ወኢና ኢለይሂ ራጂኡን አንዲት እህታችን ቤይሩት ላይ ከ8ኛ ፎቅ ወጥቃ ሞተች ብላ አሰሪዋ ተናግራለች ማለት ነው። በጣም ነው የሚያሳዝነው። እንግዲህ እቺ እህታችን በምን ምክንያት ትሞት አይታወቅም። አሰሪዋ ግን አንዴ ጎረቤት እቃ ልታመጣ ሄደ ትላለች፣ አንዴ 8ኛ ፎቅ፣ አንዴ ደግሞ 4ኛ ፎቅ ሄዳ እቃ ልታመጣ ወደቀች። ወድቃ እኔም አላየኋትም፣ ጎረቤት ነው ያያት መጀመሪያ። ከዛ በኋላ አምቡላንስ መጥቶ ወሰዳት። አንድ ቀን ሐኪም ቤት ቆይታ በማግስቱ ጠዋቱን ሞተች ብለው ነገሩኝ ብላ ላይ እህቷና ነግራት፣ እህትየው ደግሞ ሀቢባ ቤት መታ ነበረ ማለት ነው። በጣም በጣም ነው የሚያሳዝነው ሀቂቃ። ያ ረብል ዓለሚን ወጥቶ ከመቅረት አላህ ሱብሃነሁ ወተዓላ ይጠብቀን። እህቶቼ ወንድሞች በያላችሁበት ወጥቶ ከመቅረት አላህ ሱብሃነሁ ወተዓላ ይጠብቀን። በጣም በጣም ያሳዝናል። በዚህ ሰዓት ያው እኛ ኢትዮጵያኖች በሁልጊዜም በየሄድንበት ያው የስደቱ ስቃይ የሚበዛው በእኛ ነው። ብቻ አልሐምዱሊላህ ማለት ነው። በየቦታው ያለው ነገር ደግሞ በቃ ያሳዝናል። እውነቱን ሁላ ማወቅ አይቻልም። አሁን እቺ ልጅ ተገፍትራ ትውደቅ ምን ትሆን የሚታወቅ ነገር የለም። አሰሪዋ ናት እንግዲህ ወድቃ አዙራት ራሷን እንትን ብሏት ወደ ታች የተወደቀች ነው ያለችውና አይታወቅም። ወይ ሰው ገፍቷት ወይ ከሷ ጋር ተጣልታ በምን ይታወቃልና በጣም ነው የሚያሳዝነው። እና በየቦታው ወገኖች እያለቁ ነው። ግማሹ በህገ ወጥ መንገድ በየመን እንደምሰሙት ሰሞኑን ያለው ነገር፣ ግማሹ እንደዚሁ ብቻ በጣም ያሳዝናል። እህታችን እንግዲህ ለቤተሰቦቿ አላህ ሶብር ይስጣቸው። በጣም ነው የሚያሳዝነው። በእውነት ለመናገር እኛ በቃ ኢትዮጵያኖች በሄድንበት ችግር ለምን እንደሚከተለን አላውቅም። ብቻ በጣም ያሳዝናል ሀቂቀተን ማለት ነው። እና እቺ እህታችን ብቻ ሬሳዋ ተመርምሮ ቢጣራ ባይነኝ እኔ እንደኔ ማለት ነው። ምክንያቱም አይታወቅም በምን አይነት ሁኔታ ትሞት አይታወቅም። ሴትዮዋ ከላይ ወጥቃ ሞተች አለች። በምን ይታመናል? እንዴት ይታመናል? እና አሉ ብዙ መጥፎ ሰዎች ደግሞ። ልጅቷ መጀመሪያውን ለባሏ እህት ነው መሰለኝ፣ የባሏ እህት ሴትያ መጥፎ ናት፣ ይጣላሉ እና 3 ወር ድረስም ታቆይኝ እንደሆነ ከዚህ ቤት ቶሎ በወጣው ብላ ነግራኛለች አለች። እሷም ተቀባጥራለች። አንዴ ሌላ ነው የምታወራው፣ ግን እንደዛ ብላለች። እና ሴትያ እንደምትጠጣ የኔ ጠጥታ በቃ በጣም ብዙ ነገር እንደሚጨቃጨቁ ተናግራለች ከመጀመሪያው ማለት ነው። እቺ ልጅ እንግዲህ የሚደርስላት ጠፍቶ ከዛ ቤት የሚያወጣት ጠፍቶ ነው እንግዲህ ይሆናል። ያው ማንኛውም ነገር ቀደር ነው። ግን ዞሮ ዞሮ በዛ ሁኔታ ነው ህይወቷ ያለፈውና እቺ እህታችን ሬሳዋ ቢመረመር ባይነኝ። ሴትያዋ እኔ ሬሳዋን ለመራክ ዝግጁ ነኝ፣ እዚህ ቅበርም ካላችሁ ተቀበራለች። ስታወራ ምንም አይነት ጥፋት ያለባት አትመስልም። በነገራችን ላይ ጥፋተኛ ሰው ጥፋት ያለበት አይመስልም፣ ግን አልታወቀም። አሁንም ጥርጣሬ ነው። አንድን ሰው ጠርጥሮ መፍረድ አይቻልም። ግን ደግሞ ሬሳዋ ተመርምሮ እንዴት በምን ምክንያት እንደወደቀች ማለት ሰው ገፍቷት ሰው ነክቷት ይሆን ወድቃ ይሆን አይታወቅም። ማን ገፍቷትስ ቢሆንስ ማን ያውቃልና ከሴትያ ጋር ጥል ካለባቸው የሚጨቃጨቁ ከሆነ ወድቃ ነው እውነት ወድቃ ነው የሞተችው። እና ደግሞ የሆነ ሰዓት ላይ ደግሞ እኔ ብላ ቃል ታመጣ ሊሄደችው ሌላ ቦታ፣ እሷ ደግሞ ሆነ ቦታ ልትመሻ ነው ያለችው። እንግዲህ አንዲት ሰራተኛ እቃ ልታመጣ ሄዳ እሷ ትትመሸ የሚባለው በፍጹም የማይታመን ነገር ነውና ብቻ የሆነው ሆኖ እህታችን ህይወቷ አልፏል። በጣም የሚያሳዝነው ነገር የኔ ከርታታ በጣም ነው የሚያሳዝነው ማለት ነው። እኛ ስደተኞች ያው በቃ እንዲሁ እንደተሰቃየን አንድም ቀን ሳያልፍልን አንድም ቀን እፎይ ሳንል ወላሂ በጣም ነው የሚያሳዝነው በጣም ማለት ነው። እና ውድ እህቶች በያላችሁበት አላህ ይጠብቃችሁ፣ እራሳችሁን ጠብቁ። ጠባቂ አላህ ነው። ግን በጣም ያሳዝናል። ይህች እህታችን ግን ሬሳዋ ቢመረመር ባይነኝ እንደኔ ማለት ነው።
እና እህቶች በያላችሁበት መጥፎ አሰሪዎች ያሉባችሁ ካላችሁ በጊዜ ህይወታችሁን አትርፉ። ከምንም በላይ ህይወት ነው። ህይወታችሁን ማስመለጥ ከቻላችሁ ህይወታችሁን ብቻ ይዛችሁ ውጡ። ደሞዝ አልሰጡኝም፣ ገንዘቤን ያዙብኝ ምናምን እንዳትሉ። ከምንም በላይ ህይወት ይቀድማልና ህይወታችሁን አስቀድሙ እላችኋለሁ። በያላችሁ በሰላማችሁ ብዝት ይበለልን። የእህታችንም ደግሞ አላህ ሀቋን ያውጣላት። አንድ ሰው ሞቶም ሀቁ ሲወጣ ጥሩ ነው። ሞቶም እንኳን ማለት ነው ምንም ባይጠቅማት እንኳን በምን ምክንያት እንደሞተች እውነት ወጥቃ ይሆን ሰው ገፍቷት ይሆን ቢታወቅ በጣም ጥሩ ነገር ነው እና በያላችሁበት አላህ ይጠብቃችሁ። አላህ ወጥቶ ከመቅረት ይጠብቀን። ሁሉንም ስደተኞች እህቶች፣ ወንድሞች አላህ ወጥቶ ከመቅረት ይጠብቀን። በያላችሁበት አላህ ይጠብቃችሁ። ራሳችሁን ጠብቁ እላችሁ